12296 ነፍሳት በ3 ቀን ኮንፈረንስ ዋራ ሜዳ ላይ ለ3 ቀን ሙሉ ሲካሄድ በነበረው ኮንፈረንስ ሁሉ ነፍሳት ከሲኦል አምልጧል። ቆይ ግን ከመቼ ወዲህ ነው ሰንበት ተማሪ የልደት አድማቂ የሆነው? በዚህ ልክ ግን መወረዱ ተገቢ ነው ብላችሁ ታስባላችሁ? ኦሮሚያ ክልልም ይሄው ችግር አለበት። አንገቱ ላይ ክር ሲያዩ የአማራ የነፍጠኛ እያሉት ቢላሂ ረህማን ረሂም ከሚለው ጀምርና አውዝ ቢላሂ ሸይጣን ረጂም ከሚለው ከዛ ሄደበት ማሳቀቅ ስንቱ ቤተክርስቲያን ሸሽቶ ወጥቷል። ሁሉንም ባገኛችሁት ድንጋይ እየቀጠቀጣችሁ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት እንግዲህ በአርሲ ላይ ከተጨፈጨፉ ሰዎች ውስጥ እኚህ አባት በጣም አንጀቴን ይበሉኝ አባት ናቸው። ቆላ ደጋ በሚል አንባላ ህቅ ደገኛ ነው። በክርስቶስ መጠለል መልመል ማለት ነው። ክርስቲያኖች ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁኝ። ከአርሲ ጋር የምናነሳው ነገር ይኖራል። አቡነ ኤርሚያስ አንድ ያነሱት ሀሳብ አለ። ከዛ በተጨማሪ ግን በጣም አተኩሬ መናገር የፈለገው ነገር አለ። አንዳንዶች ለምን መሐመድን አላሞገስንም? ለምን ቁርአን ሲቀራ ቁጭ ብለን ለምን አንሰማም? ቁርአን ሲቀራ መስማት የምትከለክሉን ከሆነ ከኦርቶዶክስ ቤተክርስቲያን እየገፋቸው ነው የሚል በወልቅ ላይ እያቀረቡ ያሉት እንመለከተዋለን። ደግሞ አንዳንዶች ደግሞ ይመጡና ደግሞ ለምንድነው በጾም የኦርቶዶክስ ስጋ ቤቶች የሚዘጉት ወይ ደግሞ ክርስቲያን ስጋ ቤቶች የሚዘጉት? ለምንድነው ኦርቶዶክስ እየጨቆነቻቸው ነው አይነት ንግግር የሚናገሩ ሰዎችንም እያየን ያለ ነው። እንዴት እንደሆነ አላውቅም። ከዛ በተጨማሪ እንግዲህ ከ12000 በላይ ሰዎች መንፍቀዋል የሚል ነገር ዳታ አለ። ወንድማችን ብቻ ካይ ደግሞ ወንድማችን ዲያቆን ዘማርያም በኦሮሚያ ክልል ላይ ያለውን የኦርቶዶክሳውያን መከራ ያነሳል። ስለዚህ እስከ ፍጻሜ ድረስ ብትከታተሉ በጣም የምትጠቀሙበት ነው ብዬ አስባለሁ። ደግሞ ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት። ከምን እንጀምር ካላችሁኝ ከዚህ እንጀምር። እንግዲህ በአርሲ ላይ ከተጨፈጨፉ ሰዎች ውስጥ እኚህ አባት በጣም አንጀቴን ይበሉኝ አባት ናቸው። እንደምታዩቸው አይነ ስውር ናቸው። የትም ማምለጥም መሸሽም የማይችሉ በሰው የሚመሩ አባት ነበሩ። በቤታቸው ገብተው ከገደሏቸው በኋላ ከነቤታቸው ነው ያቃጠሏቸው። ማርያምን በጣም ልብ የሚሰብር ነው በእኛ በኦርቶዶክሳውያን ላይ እየተደረገ ያለው በዚህ ዘመን ላይ ማለት ነው። እንግዲህ እንደምታዩት ደግሞ በትላንትናው ዕለት በአቡነ ገብረ መንፈስ ቅዱስ በዓለ ንግሳቸው ትላንትና ተከብሯል ማለት ነው። ይህ ቤተክርስቲያን ማለት እንግዲህ ህዝቡን ከጨፈጨፉ ከገደሉ ቤታቸውን ካቃጠሉ ካወደሙባቸው በኋላ ሀብት ንብረታቸውን ከዘረፏቸው በኋላ ቀጥታ ወደ ቤተክርስቲያን ነው የሄዱት። ቤተክርስቲያኑን ደግሞ ያው እንደምታዩት እህሉን ዘረፉ። መዝረፍ ያለባቸውን ሲያግዙ አደሩ ዋሉ። የተረፋቸውን ደግሞ ያው አቃጥለውት ነው የሄዱት ማለት ነው። ከቤተክርስቲያን ቅጥር ግቢ ዙሪያውን አጥሩንና ደጀ ሰላሙን በሙሉ አቃጥለውታል። እንደዚሁም ደግሞ በቤተክርስቲያኑ ድምጽ ማጉሊያ ሰብረው ገብተው አማ ቢሊሶምኔ ጅራ አማ ኢፋ ባኔ መን አመንታ ኢሳኒስ ኩን አከነቲራ ፉኔ ጅራ ብለው ይረቲ ሰላታ ጅራ ብለው በድምጽ ማጉሊያ ነው የተናገሩት የነበረው። ሲጨፍሩበት ሙዚቃ ሲከፍቱበት በድምጽ በቤተክርስቲያኑ ድምጽ ማግሊያ ነበር። ይሄ በጣም የሚያምነው ለኛ ለህዝበ ክርስቲያኑ ማለት ነው። እንግዲህ ትላንትና ተጸርቶ እንደገና በዓለ ንግሱ እንደዚህ ተከብሯል ማለት ነው። በቪዲዮ እንደምታዩት ያማል በጣም እንግዲህ አርሲ ያለው ነገር የምናውቀው ነገር ነው። በየዕለቱ የምንሰማቸው ነገሮችም አሉ፣ በየዕለቱ የምናያቸው ነገሮችም አሉ፣ ቪዲዮዎችም አሉ። ግን ለዩቲዩብ አይመጥኑም። ዩቲዩብ አንዳንዴ ያግደዋል፣ ቪዲዮ እንዳይታይ ያደርገዋል። እና ከዛ አንጻር ነው ማላሳያችሁ እንጂ በጣም ብዙ ማሳየት የምንችላቸው መዋየት የምንችልባቸው ነገሮች አሉ። ለማንኛውም አቡነ ኤርሚያስ ያስቀምጣል። ቆላ ደጋ በሚል አንባላ ህቅ ደገኛ ነው። ይሄ ቆለኛ ነው። አራዚቹ ጎጥ ለጎጥ እሱ እኮ የዛ አካባቢ ሰው ነው። እንዲሁ ይሄ ጥበት ከየት መጣ? እንዲሁ ነን። ታዲያ የአቡነ ገብረ መንፈስ ቅዱስ በዓልና ከብረን እንመጣለን። የሚገርመው እኮ ነው ከግብጽ መጥተው ባይዶቹን ኢትዮጵያውያንን ዘመድ አድርገው ልጆች ብለው ስለ ኃጢአታችን እያለቀሱ የኖሩትን አባት ከእግዚአብሔር ጋር ያስታርቁን ብለን እንመጣለን። ህይወታቸውን መውሰድ ግን አንፈልግም። ከህይወታቸው መማር ግን አንፈልግም። እዚህው ቀበሌ በቀበሌ እንዴት እንደምንጣል
እኔ ይገርመኛል። እዚህ ክልል ይህን ያህል ሰው ተሳደደብን በማንነቱ በዘሩ እንላለን አይደል? ኧረ እዚሁ ጎጥ ለጎጥ እዚሁ ቀበሌ በቀበሌ ቆላ ደጋ በሚል ተለያይተን በንግዱ ዓለም በስራው ዓለም ያለ ሽኩቻ ቀላል ነው? ይገርመኛል እኮ አንድን ግብፃዊ አባቴ ብሎ የተቀበለ ኢትዮጵያዊውን እንዴት መቀበል አቃተው? ወገኖች እንዴት አቃተን? እንዴት ከኢትዮጵያውያን ጋር መኖር አቃተን? ግብፃዊውን አባቴ ብለን እየኖር ኧረ ታሪክ ነው የኛ ህይወት ስናል አይገርማችሁም? እስኪ አሰላስሉት። እስኪ አሰላስሉ። እስኪ ህይወታችንን እንመልከት ወገኖች። ክርስትና ማለት ግን ወአንትሙሰ አኀው ኩልክሙ እናንተ ሁላችሁ ወንድማማቾች ናችሁ ነው ያለን ክርስቶስ። እናንተ ሁላችሁ ወንድማማቾች ናችሁ። እንደውም እኮ እሱ እያስተማረ እናትህና ወንድሞችህ የዮሴፍ ልጆች አንተን ፈልገው በውጭ ቆመዋል ተባለ። እያስተማረ እያለ እንዴ እናቴ ማን ናት? ወንድሞቼ ለማን ናቸው አለ። እኛን ሊያስተምር ማለት ነው። ድንግል ማርያም እናቴ አይደለችም ለማለት ፈልጎ አይደለም። የዮሴፍ ልጆች በእናቱ ዘመዶቹ ናቸው። እናቱ ባትወልዳቸው ወንድሞችስ እነማን ናቸው አለና እጁን ዘርግቶ ወንድሞቼ እኒህ ናቸው አለ። እስመ ኩሉ ዘይገብር ፈቃዶ ለአቡየ የአባቴን የሰማያዊውን አባቴን ፈቃድ የሚያደርጉ ሁሉ እህቴ፣ ወንድሜ፣ እናቴም ናቸው አለን ክርስቶስ። እኛ እንድንል እኮ ነው በክርስቶስ መጠለል መልመል ማለት ነው። እናመሰግናለን አባታችን። እውነት ነው። በጣም አንዱ ቤተክርስቲያን እየጎዳብን ያለው ነገር ክፉ ዘረኝነት ነው። ዘረኝነት ከሚባለው በላይ ቤተክርስቲያንን አገልግሎቱን ደግሞ አልፎ ተርፎ ደግሞ እንዳይሰፋ ዓለም አቀፋዊ ጭምር እንዳይሆን እያደረገ ያለው ቤተክርስቲያን ውስጥ ያለው ትልቁ ነቀርሳ ከምንም ነገር በላይ እኔ ይህ ዘረኝነት ነው ብዬ አስባለሁ። ይህ ዘረኝነት ክርስቶስን ወደ መምሰል እንዳናደግ ጭምር ያገደን ነገር ነው ብዬ አስባለሁ። ግን በክርስቶስ መጠለል መልመል ማለት ነው። ክርስቲያኖች ለምሳሌ መኝታችሁ ላይ ተኝታችሁ እያለ የኃጢአት ስሜት ቢመጣባችሁ ምን አይነት የኃጢአት ስሜት? ለምሳሌ የቂም፣ የበቀል፣ የማብሰልሰል እንደዚህ ያደረገኝ እንደዚህ ሲኖር አማትባችሁ ጌታ ኢየሱስ ክርስቶስ ሆይ እኔን ይቅር በል እያላችሁ ስሙን ክርስቶስ የሚለውን ከጠራችሁ ደጋግማችሁ ሲቻል 41 ጊዜ ካልተቻለ 12 ጊዜ ካልተቻለ 3 ጊዜ ብትጠሩት ተኖ ይጠፋል። ይገርማቸዋል። መጥራት የክርስቶስን ስም መጥራት ትልቅ መጠጊያ። ስራ ቦታ ሆናችሁ ትራንስፖርት ላይ ሆናችሁ ሊሆን ይችላል። በማንኛውም ጊዜ የሚመጣባችሁን ፈተና በልባችሁ ውስጥ የክርስቶስ ስም መጥራት እግዚኦ መሐረነ ክርስቶስ የለመድነው ነገር ነው። ግን በግል አድርጋችሁ እዚህ መጽሐፍ ላይ እንዳለው ቀራጩ እንዳለው ጌታ ኢየሱስ ክርስቶስ እኔን ኃጢአተኛውን ይቅር በለኝ እንዳለ ደረቱን እየደቃ ይችን የሚል ሰው የክርስቶስ ስም ትምክህት አለት ሆኖት በህሊናው እየተጉላላ ካስቸገረው በሽታ ይፈወሳል። የዝሙት ስሜት ሲመጣ ሌላም የስርቆት ሊሆን ይችላል። እነዚህ የክርስቶስን ስም አምባ፣ መጠጊያ፣ መተለያ እናደርገው። ክርስቲያኖች ውጊያ ማለት ይሄ ነው። እንዴት ስናደርግ ፈተናችንን እያቀለል ነው ድል እየነሳን ከዛ በኋላ መቼስ አንዳንድ አቅም የሌለው ሰው አንድ ነገር ሲሆን ወንድሙን ወይ አባቱን እንደሚጠራው ማለት ነው አይደለም? እኛ በማንኛውም ጊዜ የምንጠራው ማንን ነው ንገሩኝ? ማንን ነው የሚመካ ቢኖር በማን ይመካ? የክርስቶስን የእግዚአብሔርን ስም መጥራት አለት ነው፣ አምባ ነው። ለዚህ ነው ዳዊት አምባዬ አለቴ የሚለው እግዚአብሔር ለዚያ ነው። ማሸነፊያው ነው፣ አይደፈርማ። ሶስተኛዎቹ አንበጣዎች ናቸው። አንበጣዎች ንጉሥ የላቸው፣ ሁሉም ግን በመልካም ስርዓት ይጓዛሉ ይላል። ሁሉም ምን ያደርጋሉ? እኛም ክርስቲያኖች የሚያስፈልግን ይህን ስርዓት ነው። በእውነት በኢትዮጵያ ቤተክርስቲያን በተለይ በከተማ ባሉት አብያተ መቃድስ በአሁኑ ዘመን ስርዓት ጠፍቷል። በእውነቱ ተበላሽቷል። ቤተ መቅደስ አሁን በቀን ጊዜ ተገኝቶ መጸለይም አይቻልም። ቤተክርስቲያን የሚመጣ ሰው ቢኖር የራሱን የሚችለውን ካደረገ በኋላ አንዱ ቦታ ቁጭ ብሎ ስልክ ማውራት ነው።
የሚያስቅ ከሆነ ይስቃል፣ የሚያናድድ ከሆነ ይጮሃል፣ ይበሳጫል፣ እንደገጠመው ነገር ይናገራል። ቤተክርስቲያን የጸሎት ቤት ናት። ክርስቲያኖች የወሬ ቤት አይደለችም። ከዚህ ጀምሮ እናስተካክለው። እኛ ብንስተካከል እግዚአብሔር ገጸ ምሕረቱን ይመልስልናል። ክርስቲያኖች ምናየው መቅሰፍት በሀገራችን የአብያተ ክርስቲያናት መቃጠል፣ የክርስቲያኖች መታረድ አያሳዝናችሁም? በየዕለቱ ያለው ይህ እኮ ያለ ጥርጥር የኃጢአታችን ውጤት ነው። ክርስቲያኖች እንስተካከል፣ እንታረም። አንበጣን ያህል የዚህ ተራ ፍጥረት ንጉሥ ሳይኖረው 10 አለቃ ሳይሆነው 100 አለቃ 10 አለቃ ወይም ኮሎኔል ጄኔራል ሳይኖረው በመልካም ስርዓት እንዴት መጓዝ ቻለ? ሰውን ያህል ፍጥረት የመላእክት ወንድም ሆኖ ተፈጥሮ መጻሕፍት ተጽፈውለት ነቢያት አስተምረውት ሐዋርያት አስተምረውት ሊቃውንት ተርጉመውለት ቅዱሳን ስራ ሰርተውለት በየዘመኑ ያሉ ካህናት መምህራን እየነገሩት ሰው እንዴት ከስርዓት ይወጣል? በእውነቱ አሁን በቤተ መቅደስም ብዙ የምናጓድለው አለ። በጣም ብዙ እንዳይቀር ከመየታጎል እውነቱን ለመናገር ሰውም ስለሚበላ ነው እንጂ አሁን ስርዓት ጠፍቷል። ስርዓቱን አክብረን ለመዳን አምላካችን እግዚአብሔር ይርዳን። እናመሰግናለን መምህራችን። እንግዲህ ሁሉ ነገራችን ክርስቶስ ላይ እንድናደርገው በተለይ ኦርቶዶክሳውያን ስንሆን ክርስቲያኖች ስንሆን አንዱ ዓላማ እሱ ነው። ታዲያ አንዳንድ ሰዎች የገንዘብ ጥማት፣ የንግድ ጥማት ያሰከራቸው ሰዎች ደግሞ እንዲህ አይነት ነገር ሲያደርጉ ደግሞ ያየናል። መሐመድን በጣም ነው የምትሸማቀቁበት። እንግዲህ ይህቺ መሲህ ብርጅቶ የምትባላት መስለኛለች። ቲክቶኩን እያደረግነው ያለ ነው ምንድን ነው ሱቅ አላት ሀገር ላይ ያ ነገር እንዳይዘጋባት፣ ገቢዋ እንዳይዘጋባት እንዲህ አይነት ጨዋታ ውስጥ ገብታለች። ክርስቶስን የሚክሉትን ማለት ነው። ቢስሚላሂ ረህማን ረሂም ከሚለው ጀምርና አውዝ ቢላሂ ሸይጣን ረጂም ከሚለው ከዛ ሄደበት ቀጥል። ሰላም ቤተሰብ እንዴት ናችኋለን? ክብሩ ይስፋ እናትና ልጁ። እንግዲህ ቪዲዮ እንዳያችሁት ኢስ ጀስት ሳምፕል በጣም ብዙ ቪዲዮ ነው ያየሁት። በጣም ብዙ ትላልቅ የምትሏቸው ሰዎች ሲያሽቃብጡ አየሁኝ። በመድኃኒዓለም ሰው እንዲህ ለከርሱ በጣም ያለቀልቃል፣ ያሽቃብጣል። እኔ እውነት አንገት ከሚሰበር ባይበላስ ቢቀር የሚል ልብ ያለው ኢትዮጵያዊ ያለ ይመስለኝ ነበር እስከዛሬ። ግን አብዛኛው ከርሱን ለመሙላት የተቀመጠ ነው ያለው። ብዙ ትልቅ ሰው የሚመስሏችሁ ሰዎች ከርሳቸውን ለመሙላት ነው የተቀመጡት እና ታዝናላችሁ። በዚህ ደረጃ ልክ እንደዚች እንደምታዩት ብዙዎች ያለቅልቀዋል። እና እኔ በሃይማኖት እኩልነት በፍቅርና እኔ ማምን ሰው ነኝ። ያደኩበት ማህበረሰብ እንደዚህ አይነት ማህበረሰብ ነውና ግን አላስመስልም፣ አላሽቃብጥም። ማንም እንዲወደኝ ማንም ደስ እንዲለው ብዬ ያላመንኩበትን ነገር አላደርግም። አሁን እቺ እንደምታዩት ብዙ ቪዲዮ ባይዘው ቆርጬው ነው ማለት ነው። የባዶ ሰዎች ንግግር መስማት ስለማያስፈልግ አንድም ቀን ቤተክርስቲያን ገብቶ አስቀድሶ የሚያውቅ ማህሌት ቆሞ የሚያውቅ ሰው ጾም በአግባቡ ይጹም አይጹም አሩን ነው። እኔ ግን እንደዚህ አይነት ሰዎች ቤተክርስቲያን በጥልቅ የሚያውቁ ሰዎች መጥተው የፈተፈቱትን ብዙ ማውራት አልፈለኩምና ከታርግቸው ነው። ዋናው ነገር ግልላችሁ የፈለኩት እቺን ሴት እንዳያችኋትና አምሳያዎቿ ክርስቶስ እንኳን ማንም ሰው በፍቅር ነው እንዲከተለው የሚፈልገው፣ ነፃ ምርጫ ሰጥቷል እና ማንንም አስገድዶ እንዲከተለው አላደረገም ክርስቶስና መሄድ የምትፈልጉ ባካችሁ መሄድ ትችላላችሁ። ከኛ ውጭ ባለው ከኦርቶዶክስ ውጭ ባለው አስተምህሮ ከተመሰጣችሁ መሄድ ትችላላችሁ። ማንንም ያስገድዳችሁ የለም። እንደኛ ማተብ አንጠልጥላችሁ ነጠላ ጣፍታችሁ ግን እኛን የማይወክል ነገር ባካችሁ አታውሩ። እዛ ጋር አርሲ ኦርቶዶክሳውያን እየታረዱ በየቀኑ የምስኪን ደም እንደ ጎርፍ እየፈሰሰ እዚህ ጋር መተሽ ስለ ሌላ ሃይማኖት አስተምህሮ ተመስጠሽ ማውራት የመጨረሻ በጣም የወረድሽ እንደሆንሽ ነው የሚያሳየውና በጣም ብዙ ከርሳችሁን ለመሙላት በየቲክታኩ ላይቭ ላይ ኮይን እየለቀማችሁ ህይወታችሁን በመምራት ላይ ያላችሁ ሰዎች አቋም ሊኖራችሁ ይገባል። ከፈለጋችሁ መሄድ ትችላላችሁ። ታዲያ
እንዳያቸዋት ብስሚላሂ ረህማን ረሂም በሚለው ጀምርልኝ፣ ከቁርአኑ መግቢያ ጀምርልኝ። ሲጀምር የሚሰድበው ክርስቲያኖች የሚሰድቡበት ምዕራፍ ነው። በነገራችን ላይ መክፈቻው ራሱ አልፈታህ የሚባለው መጽሐፍ ራሱ መግቢያው ራሱ የሚጀምረው ራሱ ክርስቲያኖችን በመራገም አይሁዶችን በመራገም የሚጀምር መጽሐፍ ነው። ስለዚህ ከቢስሚላህ ጀምርልኝ ብላ የምታስብል ሴት ነች። ታዲያ ይሄ ያደረግሽ ነገር ያለችው ነገር ትክክል አይደለም አቁሚ ተብለው ነፎይም ሌሎችም እህቶች ምናምን ነገር ሰሩባቸው። ታዲያ ተመልሳ መታ ምናለች? እናንተ ናችሁ እኮ ሰው የምትገፉት፣ እንዴት ክርስቶስንም መሐመድንም እኮ እንዴት አልከተልም አይነት ፈራጅ እናንተ ማሳቀቅ ስንቱ ቤተክርስቲያንን ሸሽቶ ወጥቷል። ሁሉንም ባገኛችሁት ድንጋይ እየቀጠቀጣችሁ ፈራጅ እናንተ ኮንዳኝ እናንተ ሄዱ። ሲጀመር ይቅርታ የምጠይቀው የለም ማንም ቤትን ብትጠራ እንደውም አልመጣም። ከገጸጹኝም ከተቆጡኝም አባቶቼ ናቸው እንደሚመክሩ። ቲክታክ ላይ እንደውም ማናችሁም ቤት አልመጣም። ሄዱ፣ አሁን ተበተኑ። ሄዱ፣ እዛ ሄዱ። ጻድቃችሁን ተጫወቱ። እዛ ቤታችሁን ከፍታችሁ እኔ ጋር እንዳትመጡ። እሱ ስለ አልማርም። ታዳሚ ለፎሎአችሁ እንጂ የትኛውንም የተዋህዶ ልጅ ልትጠብቁ አይደለም። ከሌሎቹ እምነት ተማሩ። ያወራው ስህተት ከሆነ የሚገጽጹኝ የራሶች የሰጠን ነው። አንዳችሁም ቤት አልመጣም። አንዳችሁም አልኳችሁ። አንዳችሁ እስቲ እንደው አንገቴን አንቆኝ እንትን የሚለኝ አያለው። ምንድነው አንቺ ቴስት ባይሰል አንቺ ክርሽን ያረግሽው ወይ የምትበጥሽው ለቲክቶክ ህዝብ ነው? እነሱ አልበጥስም። ማን ስለሆነ እኔን ክሬን ያስበጥሱኛል? ለምንድነው ታዲያ ለምን አባታችሁ ነው የምታስወጡኝ? መሲ አጀንዳውን ዝጊና ምንም አያረግም። እናያዘው እዚህ ጋር እንግዲህ እነኛቸው ገፋችሁን፣ ተገፋን። ትንሽ ቆይታ እንደዘርፌ ክርስቶስ ተገፋሁ ልትል የምትችል አይነት ሰው ነች። እየገባሽበት ቤት ትክክል አይደለም። እየጠየቅሽ ያለሽው ጥያቄዎችም ትክክል አይደለም። እስቲ ቁርአኑ ከመጀመሪያ ጀምረህ አንብብልኝ ደስ ይላል እያሉ ማለት ቁርአኑ እንደምታውቁት ክርስትናን የሚሳደብ አይሁዶችን የሚሳደብ ነው። ስለ አይሁዶች አያገባኝም፣ ስለ ክርስትና ግን እናገራለሁ። ክርስቶስን የሚያጥላላ ክርስቶስን ፍጡር አድርጎ የሚናገር ነው። ታዲያ እዛ ቤት ገብቼ ቁርአን ለምን አልሰማሁኝም? ክርስቲያኖችን በመራገም የሚጀምረውን መጽሐፍ እንዴት አልሰማም? ለምን ትናገሩኛላችሁ? እየገፋችሁ ነው፣ ገፊዎች ናችሁ። እንደውም እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንደውም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘይ። ስለዚህ ትክክለኛ የሚጾሙ ሰው ይጾም። እናንተ ስለጾማችሁ እንዴ አጾጻሙ ብዙ ሰው ልክ አይመስለኝም። አጾጻሙ አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢውስ ታደርጋላችሁና ጾምም አይደለም የእናንተ ብዬ ወስዷል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢካ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህጻናቶች ያለ መጾም መብት ስላላችሁ ይበላሉ አይደል? ይኸውልህ ወንድሜ ማትሪክስ አንተ ይሄንን ስትናገር ፍትሃዊ ልሆን ከሚል አንጻር ነው። ግን ቤተክርስቲያን ይሄንን ስርዓት ስታስቀምጥ ፍትሃዊ ሳትሆን ቀርታ አይደለም። በነገራችን ላይ ክርስቲያን ስንባል ከስጋችን ይልቅ ለነፍሳችን ማድላት እንዳለብን ቤተክርስቲያን ታስተምረናለች። እንዲሁም ደግሞ ክርስቲያን በመሆናችን ብቻ ግዴታ ልናደርጋቸው የሚገቡ ነገሮች አሉ። ከነዚህ መካከል አንዱ ጾም ነው። ጾምም ሲባል ደግሞ በሁለት ይከፈላል። የመጀመሪያው በፈቃዳችን የምንጾመው ጾም ነው። ቤተክርስቲያን አታስገድደንም። በዛን ሰዓት የሚጾም ሰው የማይጾም ሰው መንቀፍ አይችልም። በነገራችን ላይ ግን ሁለተኛው የጾም አይነት ስናነሳ ግዴታ ክርስቲያን የተባለው ሁሉ ሊጾም የሚገባው ጾም ነው። ክርስቲያን መሆኑን በምንድን ነው የሚገልጠው ከተባለ በዚህ ጾም
ጾም ነው። ይሄ ጾም ደግሞ ግዴታ መጾም ያለብን ጾም ነው። እነዚህም ሰባቱ አጽዋማት ይባላሉ። ከሰባቱ አጽዋማት መካከል ደግሞ ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ደግሞ ይሄ አብይ ጾም ትልቁ ጾም በመባል ይታወቃል። በዚህ ጾም ጊዜ ታዲያ ክርስቲያን ተብሎ ምንም ያህል ቢቸገር ለምን እንዲህ ያደርጋል የሚል ጥያቄ ማንሳት አለብን። ችግር የለውም የታመመ ሰው ቢኖርስ ህፃናት ቢኖርስ እንደዚህ አይነት ንግግሮች ለዘብተኛ ክርስቲያኖች እንዲፈጠሩ እያደረገ ነው። ለዘብተኛ ክርስቲያን ደግሞ ለቤተክርስቲያን የማያስብ ለስጋው ለወዱ ብቻ የሚያደላ ክርስቲያን ነው። ስለዚህ እንደዚህ አይነት ንግግሮች ክርስቲያኖችን የሚያለዝቡ ግዴታቸውን እንዳይወጡ የሚያደርጉ ንግግሮች ናቸው። ምክንያቱም ሃይማኖት ያለ ምግባር ምግባር ያለ ሃይማኖት አይቆምምና እኛ ሃይማኖት አለን ምግባር የምንሰራው ደግሞ በአጽዋማት በጸሎት በስግደት ነው። ክርስቲያን ተብሎ ሰባቱን አጽዋማት የማይጾም ክርስቲያን ክርስትናውን በምን ይገልጠዋል ታዲያ? ክርስቲያን ሊባልበት የቻለበት አንዱ ምክንያት በክርስቶስ ነው። ስለዚህ ክርስቶስ ደግሞ እኔ ቅዱስ ነኝ እናንተ ቅዱሳን ነው ብሎ ተናግሯል። ቅድስና ልናገኝ የምንችለው ደግሞ በእነዚህ ስራዎች ውስጥ ስናልፍ ነው። ስለዚህ እንደ አንድ ክርስቲያን ግዴታ ማድረግ ያለብንን ነገር አለባብሰን ፍትሃዊ እንሆን በሚል ምክንያት የማይሆን ንግግር የምንናገር ሰዎች አለንና ክርስቲያን ከሆኑ ዘንድ ስጋ ቤት መከፈት የለበትም። እንደውም አሁን ስርዓተ መንግስቱ ተበላሽቶ ቤተ ክህነቱ ደክርቶ ነው እንጂ ሁሉ ክርስቲያን ቅዳሴ እያስቀደሰ ስጋው ደሙን እየተቀበለ ይሄን ትልቅ ጾም የመጾም ግዴታ ነው ያለበት። ስለዚህ እንደዚህ አይነት ንግግሮችን እያደረጋችሁ ክርስቲያኑን ለዘብተኛ አታድርጉት። እንደዚህ አይነት ሐሳብ የሌለው እንኳን እንደዚህ አይነት ሐሳብ እንዲያስብ አታሳስቡት። ሁለተኛ ነገር በዚህ ጊዜ ስጋ ቤት መከፈት የለበትም። ይሄ ጸያፍ ነገር ነው። ምክንያቱም ቤተክርስቲያን ሁሉም ክርስቲያን ግዴታ ነው ይጾም ይጾም ብላ ካወጀች በኋላ ስጋ ቤት ከፍቶ ከቤተክርስቲያን ተቃራኒ ቆመው ነውና ስጋ ብሉ ብሎ መጋበዝ ምን የሚሉት ፈሊጥ ነው። ስለዚህ ሁላችሁም እንደዚህ አይነት ለዘብተኛ እንደዚህ አይነት ደካማ ሐሳብ እያነሳችሁ ክርስቲያኑን አታዳክሙት። የሚገስጽም ካለ ይገስጽ፣ የሚናገርም ካለ ይናገር። ከቤተክርስቲያን አንፃር ቆሞ ግን ከነዚህ ከሚያጠፉት አንፃር ቆሞ ፍትሃዊ መስሎ እነሱን የመደገፍ አይነት ስትራቴጂ ብታቆሙ መልካም ነው። ክርስቲያንና ክርስቲያን ኮንክ ደግሞ ሰባቱን አጽዋማት የመጾም ግዴታ ነው ያለብን። የሚጾም ሰው የማይጾሙትን መንቀፍ የለበትም። በእነዚህ አጽዋማት ጊዜ ግን ክርስቲያን ከተባልክ ይህንን ግዴታ የመወጣት ኃላፊነት አለብህ። ስለዚህ ወንድሜ ይሄን ንግግርን አስተካክለው። ይሄ ነገር ቢስተካከል መልካም ነው። ይቆያል። 12 እናመሰግናለን። ሌላው ቪዲዮ መለስበታል። ሁለተኛ ቪዲዮ ማለት ሌላ ቪዲዮ አለ ከማርያማዊት አባተ ጋር ተገናኘ የተነሳ ቪዲዮ አለ፣ እንመለስበታለን። እሱ ኦርቶዶክሳዊ እስከሆነ ድረስ ማልመጥመጥ አያስፈልገው። ክርስትና የምንኖረው ከሆነ እሰየ በአግባቡ መኖር፣ ካልሆነ ደግሞ መተው። ግልጹ እኮ እሱ ነው አይደል? ክርስቲያን ሆኖ ኦርቶዶክስ ሆኖ ክርስቶስን መምሰል እየፈለገ ደግሞ በአንጻሩ ክርስቶስ የሚመሰልበትን ነገር መተው እና ይሄ ዲሞክራሲያዊ የሚመስል መልኩ የመብቱ ነው እኮ ምን ችግር አለው በሚባል ሁኔታ ውስጥ ክርስትናችን አይቀጥልም። በነገራችን ላይ ክርስትናችን ክርስትና የሚያስብለው አንዱ የአጽዋማትን መንገድ ክርስቶስ ጾሙ ያሳየንን ክርስቶስ ራሱ የጾመውን ጾም መጾም ስንችል አንዱን ያዙልኝ። ሌላኛው ደግሞ ይሄ ነው። 2296 ነፍሳት በ3 ቀን ኮንፈረንስ ዋራ ሜዳ ላይ ለ3 ቀን ሙሉ ሲካሄድ በነበረው ኮንፈረንስ ሁሉ ነፍሳት ከሲኦል አምልጧል። 12296 ነፍሳት 12000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙኝ እፈልጋለሁ። ለእናንተ የሚሆን ሀሳብ አለኝ። በተለይ ፕሮቴስታንቶች 12296 ሰው ጌታ ኢየሱስ ክርስቶስን አምኖ ጌታን ተቀብሎ ተጠምቋል የሚል ማስታወቂያ የተመለከተ ነው። ይኸውላችሁ እነዚህ ሰዎች ያሉት ሰዎች አላቅም እንግዲህ ባሉት እንመንና የሄዱት ወደ ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት በስላሴ የማያምኑ ራሳቸውን ሐዋርያት ቤተክርስቲያን እያሉ የሚጠሩ ናቸውና ወደዛ ነው የሄዱት። ከዛን ኮሜንት ላይ እየሄዱ በስላሴ የሚያምኑት ፕሮቴስታንቶች ምን ይላሉ? ዶክተር መርጬ ነው የተወሰኑትን አገር እንዳለ ዋው ሲሉ የነበሩት ፕሮቴስታንቶች ናቸው። ዶክተሩ ምን አሉ? ዋው እሳቸው የምን እምነት ተከታይ ናቸው? ተመልከቱ። ፕሮቴስታንቶች ቃለ ሕይወት ናቸው። የቃለ ሕይወቱ ፓስተር የቃለ ሕይወቱ ሰው ዶክተሩ ማለት ነው ሄዶ ዋው ይላል። እዛ ሌላ ሰላም የምትባለው እህታችን ተመልከቱ። ይቺ ማለት ነው እቺ የምትመለከቷት ከዚህ በላይ ደስታ ምን አለ አለች። ከዛ ታች አንዱ ሄዶ በስላሴ አታምኚም ማለት አምናለሁ አለች። ከዚህ በላይ ደስታ ያለችው ግን ስላሴን ወደማያምኑት የሄዱት ጋር ነው። እምነታቸውን አያውቁም። ሌላ ላሳያችሁ። ከሐልወት ከዚህ ሰውዬ ጋር ማለት ነው ከማን ነው ከዘኒ ጋር ሄዳች ምን ብላለች? ሐልወት እንዳትቀርቡ ብላ ማስታወቂያ የምትሰራ ሰው ነች። ፍሪታ የተባለችው ሄዳ ምን ብላለች? ለምን አለቀስኩ? ይኸውላችሁ እምነታቸውን አያውቁም። አብዛኞቹ በቲፎዞ ምን እንደሚያምኑ አያውቁም። በቃ ስሙ ፕሮቴስታንት መሆን በተለይ ከኦርቶዶክስ መውጣት እምነት ይሆንላቸው፣ ዕውቀት ይሆንላቸው።
እነዚህ ናቸው እንግዲህ እየወጡ ጣዖት አምላኪ፣ ማርያምን አምላኪ፣ ስዕል አምላኪ ወዘተ የሚሉት ስላሴን እንኳን የማያምን መለየት የማይችሉ ድንዙዛ ዕውቀት የሌላቸው እነዚህ ናቸው እንግዲህ እየመጡ አፋቸውን የሚያላቀቁት ማለት ነው። ወዳጄ ምንም የማያውቅ የሚያምነውን የማያውቅ ስላሴን የማያውቅ ነገር ክርስቶስ ያልገባው ኢየሱስ አብ ነው የሚሉት ከሄዶ የሚለጠፍ የደነዘዘ ማህበረሰብ ይዘ ኦርቶዶክስ ላይ አፍን ማላቀቅ አትችልም። ስለዚህ ቁጭ ብለ ተማርም አስተምር። ይሄ ለእናንተ ያለኝ መልእክት ነው። የትኛውም ቤተ እምነት ውስጥ ያላችሁ መጀመሪያ እምነታችሁን ወቁ። ሰው እምነት ላይ አፍን ከማላቀቅ በፊት የራስን እምነት ማወቅ ይቀድማል። በነገራችን ላይ ብዙውን ጊዜ እንደዚህ ወደ ኦንሊ ጂሰስ የሚገቡ ሰዎች ፕሮቴስታንት የነበሩ ሰዎች ናቸው። ኦንሊ ጂሰስ በጣም ነው የሚጠላው ፕሮቴስታንት ላይ። ለምን ሲባል አብዛኛውን የፕሮቴስታንቱን ሰው ነው ወደ እነሱ እየወሰዱ ያሉት። ፕሮቴስታንቱ ደግሞ መጽሐፍ ቅዱስ ብቻ ብሎ የሚል ሌሎች መጽሐፍቶችን ማገላበጥ ማይችል፣ ታሪክ ማገላበጥ ማይችል፣ የአባቶችን መጽሐፍ ማገላበጥ ማይችል፣ የአሪዮስ ትምህርት ምን እንደነበረ የማያውቅ ትውልድ ስለሆነ ግር ብሎ ይላል። ከዛ ለፕሮቴስታንት ይመጣና ከኦርቶዶክስ ቤተክርስቲያን የተወሰደ ስለሚመስላቸው ደስ ብሏቸው ጌታን ተቀበሉ፣ በቃ ዳኑ ይላሉ። ግን እየዳኑ አይደለም። ስላሴን ወደ አለማመን ነው እየሄዱ ያሉት። ስላሴን እየካዱ ነው ያሉት። ክርስቶስን ራሱ አብ ነው፣ ራሱ ወልድ ነው፣ ራሱ መንፈስ ቅዱስ ነው ብለው ወደሚያምኑ ሰዎች ነው እየገቡ ያሉት። እነኚህ ሰዎች ግን 12000 ሰው ወጣ ሲባል በቃ ከኦርቶዶክስ ወጣ ስለሚያሳቸው ሁሉም ፕሮቴስታንት ሰፖርት ያደርጓቸው ይደግፏቸዋል። ግን ወዴት እየሄዱ እንደሆነ ግን አያውቋቸው። ያሳዝናለሁ። ወንድማችን ዲያቆን ዘማርያም ጋር ልምጣ። ኦሮሚያ ክልልም ይኸው ችግር አለብን። አንገቱ ላይ ክር ሲያዩ የአማራ የነፍጠኛ እያሉት ኦርቶዶክስ እንዳይሆን እየፈለጉ አይች መጥቀስ ስለማይችል ያለው አማራጭ ምንድን ነው? ይሄንን ለሆነ ብሔር መስጠት። የምትጠመቀው እኮ አማራ ላይ ያደረጉ ነው ይሉታል። እንዴ ሰው ኦሮሞ ሆኖ አንድ ሰው ሲጠመቅ አማራ የሚሆን ከሆነ አማራ ሲጠመቅ ምን እንደሚሆነው? ደብል አማራ ነው? አማራ ፕሮማክስ ነው የሚሆነው? ምን እንደሚሆነው? ወይስ ጥምቀት ኦሮሚያ ክልል ብቻ ነው ያለው? የፖለቲካ ሴራ፣ ኦርቶዶክስን የማጥፋት ሴራ ነው ይሄ። እንዴ የሚያጠምቁህ እኮ አማራ ሊያደርጉህ ነው። እሺ አማራ ክልል ሲጠመቅስ ምን እንደሚሆነው? አንድ ሁለተኛ፣ የግብፅ ኦርቶዶክስ ቤተክርስቲያን ምን ሲጠመቅ አማራ ነው የሚሆነው? በዶግማ አንደኛ አይደለችም? አሃታ ቤተክርስቲያን ናት የግብፅ ኦርቶዶክስ ቤተክርስቲያን ኮፕቲክ ቸርች። አንድ ግብፅ ሲጠመቅ አማራ ነው የሚሆነው? የሶሪያ ኦርቶዶክስ ቤተክርስቲያን፣ የህንድ ኦርቶዶክስ ቤተክርስቲያን ሲጠመቅ አማራ ነው የሚሆነው? ኤርትራ እኮ አለች። ኤርትራ ኦርቶዶክስ ቤተክርስቲያን እኮ አለች። ግዕዙ እንደኛ ነው፣ ቅዳሴ ማህሌቱ እንደኛ ነው። በቅርቡ ነው የተገነጠለችው። ኤርትራ የምታውቁት ነው። የአንድ ጎረምሳ ዕድሜ ነው። ኤርትራ ኦርቶዶክስ ቤተክርስቲያን ኤርትራዊ የሆነ አንድ ሰው በ40 እና በ80 ቀን ሲጠመቅ አማራ ነው የሚሆነው? የውሸታቸው ውሸት የኦሮሞን ህዝብ ሆን ብሎ ከኦርቶዶክስ እቅፍ ለማውጣት የታለመ ሴራ፣ ለማሸማቀቅ። ይህንን ነጥሎ ልብ ካለ በእምነት አስተምሯል። ክር የሚበጥስበት ምክንያት ምንድን ነው? ያስተምሮ ትምህርት ነው። ዌልካም ገስት ላክ፣ ፕሮግራም ይያዝ፣ ላይቭ ላይ ግባ። ይሄ እምነት የማን ነው? የሰሜን ነው ወይስ ክርስቶስ ነው የመሰረተው ይሄን ሃይማኖት? ይሄን በደንብ እንነጋገር እና ስስ ብልቱን እየፈለጉት የህዝቡን ክሩን እያስበጠሱት ነው ያሉት። ስለዚህ በትግራይም አለ ይሄ ችግር፣ በአማራ ክልልም አለ ይሄ ችግር፣ በኦሮሚያ ክልልም አለ፣ ኢቭን በደቡብ ክልል ላይም አለ። ኢቭን ጥቂት የቀሩትን ኦርቶዶክሳውያን እዚህ ደቡብ ክልል ላይ እያገለሏቸው ከቁብ ከእድር ያገሏቸዋል። ከማህበራዊ ህይወት ከለቅሶ ከደስ ሰርግ ያርቋቸዋል። በቃ አንድ ኦርቶዶክስ ብቻ ቀርቶ ወይኔ ከሞትኩኝ ማን ይቀብረኛል፣ ልጆቼ ከሞት ማን ይቀብረዋል ብሎ ፕሮቴስታንት ሁሉ የሚሆን ሰው እኮ አለ እዚህ ደቡብ ክልል። በዚህ በኩል ደግሞ ጌታ ፍቅር ነው ይላሉ። ደግሞ ውሸት። ጌታ ፍቅር የሆኑት ለሚያምኑበት ብቻ ነበረ ፍቅር የሆነው ክርስቶስ። ዛሬ ግን በደቡብ ክልል ያውም እኮ ፕሮቴስታንት ሆኖ ነው ቀይረዋቸው ለኦርቶዶክስ ያላቸው ጥላቻ። ከእድር ያገሏቸዋል፣ ከለቅሶ ያገሏቸዋል፣ ልጆቻቸው ሲሞቱ አያስቀብሩላቸውም፣ ባይተዋርነት እንዲሰማቸው ያደርጋሉ። በዚህ በኩል ዞሮ ደግሞ ኢየሱስ ይወድሃል። ውሸት። እኔ እውነተኛ ኦርቶዶክሳዊ ክርስቲያን ከሆንኩኝ አብሮ የሚሰራ ሙስሊም መናቅ አለብኝ? አብሮ የሚሰራኝ ፕሮቴስታንት ሀዘኑ ሀዘኔ አይደለም? ደስታው ደስታዬ አይደለም? ውሸት።
ግን ይህንን ንጹሑን ህዝብ ለመበከል ከዛ ጥቂት የቀሩትን ኦርቶዶክሶች ፈርተው ጴንጤ ይሆናሉ። ምን ያርጉ? ከማህበረሰቡ ይገለላሉ። ማን ይቀብራል ብለው ፈርተው ይገላምጧቸዋል። ደግሞ ለነሱ ደግሞ ይመሰክራሉ። ደግሞ ፓስተሮቻቸው ወንጌል የገባው ህዝብ ነው እንደዚህ የሚያገለው። ወንጌል የገባ ህዝብ ነው ኦርቶዶክስ የሚያስጠላው። ሁኑ በቃ ኦርቶዶክስ ሁኑ። እኛ ደግሞ ገብተን ጴንጤ ሆነናል፣ መብታቸው ነው። ምን ያስጠላል ይሄ ታዲያ? በቁበት ለምን ማህበራዊ ህይወት ለምን ይቃወሳል? ናችሁ ሲጀመርም የፕሮቴስታንት እምነት የፍቅር ሃይማኖት አይደለም፣ የፍቅር እምነት አይደለም። የውሸት ክርስቶስ ነው ያለው። እውነተኛ ክርስቶስ አያስጠላም። ኦርቶዶክስ አያስጠላም። ሙስሊሞች እኔ እኮ ሙስሊም ጓደኞች አሉ፣ ኦርቶዶክስ እኮ የሆኑ ጓደኞችም አሉ፣ ፕሮቴስታንት የሆኑ ጓደኞችም። በተለይ ማህበራዊ መገለል በጣም ብዙ አለ። በጣም ብዙ ከሚባለው በላይ በቁጥር ከመጥቀስ ከምንችለው በላይ ነው። በነገራችን ላይ የማህበራዊ መገለል ያለው በተለይ ጥቂት በሆኑበት ቦታ ላይ፣ በተለይ ደግሞ አቅም የሌላቸውም ተብሎ የሚታሰብበት ቦታ ላይ መገለሉ አለ። ፕሮቴስታንት ኦርቶዶክስን ያገላል፣ ሙስሊሙ ኦርቶዶክስን ያገላል። ብቻ የእግዚአብሔር የሆኑ አካላት ግን እንደሚሰቃዩ እንደሚንገላቱ ግን አውቃለሁ። ቅድም ያልኳችሁ ልምጣ ወደ ማርያማዎች። ወይ ግን ከመቼ ወዲህ ነው ሰንበት ተማሪ የልደት አድማቂ የሆነው? በዚህ ልክ ግን መውረዱ ተገቢ ነው ብላችሁ ታስባላችሁ? በመጀመሪያ ስንመለከት እንደ ቤተክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ? እሺ እሱንም እንተወውና በአንድ ግለሰብ ልደት ላይ እነዚህ መነኮሳትና እንዲሁም ደግሞ እነዚህ ሰንበት ተማሪዎች መገኘት ነበረባቸው። ምንም ባስመለከተ የተክሊል ስነ ስርዓት ላይ ቆም የምትገኙትኝ ያ ተክሊል ለቤተክርስቲያን ክብር ስለሆነ ነው። ድንግልናቸውን ጠብቀው በቤተክርስቲያን ስርዓት ስላገቡ ነው ሰርግ ላይ ለራሱ ታገኝታችሁ የምታጅቡት እንጂ በዚህ ልክ ወርዳችሁ የፕሮግራም አድማቂ የልደት አድማቂ እንድትሆኑ የትኛው ስርዓት ነው የፈቀደላችሁ? የሰንበት ትምህርት ቤት አባላት በዚህን ጊዜ ቤተክርስቲያን ያለችበትን ጭንቀትና መከራ ተረድታችሁ ለቤተክርስቲያን መከራና ጭንቀት መፍትሄ ለመሆን መሯሯጥ ነው እንጂ በዚህ ልክ ልደትን ለማክበርና የልደት አድማቂ በየተጠራችሁበት ሁሉ እንደ በግ እየተወተታችሁ የምትሄዱት ለምንድን ነው? ይሄ ልጅ ለቤተክርስቲያን በጎ ስራ ሰርቶ ሊሆን ይችላል። ግን ለቤተክርስቲያን በጎ ስራ ሰራ ተብሎ ልክ ያልሆነ ስራ ሲሰራም ደግሞ እሺ ብላችሁ መገኘትና መጎተት የለባችሁም። በዚህ ልክ የሁሉ ሰንበት ተማሪ ያልተማረ ከሆነ በዚህ ልክ ደግሞ በተጠራበት ቦታ ላይ እሺ ብሎ እየተጎተተ የሚሄድ ከሆነ ለቤተ ክርስቲያን ታዲያ ነገ ተስፋዋ ማን ነው? ስርዓቷን የሚያስጠብቅላት? ከናንተ በኋላ የሚነሱ ህፃናትም አድርገው እንደናንተ ልደት አድማቂ እንዲሆኑ ነው እንደምትፈልጉት ወይ? ስለዚህ መስተካከል መቻል አለበት። ዝም ተብሎ መታለፍ የለበትም። ይሄ ቤተ ክርስቲያን ያዘዘችን ስርዓትና ትምህርት አይደለም። በራሳችሁ ጊዜ ዘመን የወለደውን ነገር የምትከተሉ ሰንበት ትምህርት ቤቶች እንዲሁም ሰንበት ተማሪዎች ስርዓታችሁን መያዝ አለባችሁ። በእናንተ ምክንያት ብዙ ሰንበት ትምህርት ቤቶች መሰደብና መወቀስ የለባችሁም። መነኮሳትም ትታዩኛላችሁ። ይሄን ልጅ አክብራችሁ መታችሁ ሊሆን ይችላል፣ ግን እሱ ይሄን ጥፋት ሲያጠፋ ልክ አይደለም ብላችሁት ማስቀረትና ማስቆም የሚችሉት እናንተ ናችሁ። ግን በአንድ ግለሰብ ልደት ላይ እንዲሁም ደግሞ ቤተክርስቲያን ባላዘዘችው ልደትን አክብረው ላኮ ቤተክርስቲያን አላዘዘችንም በነገራችን ላይ። ስለዚህ ከዛ አስተምሮ ውጪ በሆነ መንገድ ላይ ተገኝታችሁ እንዲህ የግለሰብ ልደት አድማቂ በመሆናችሁ በጣም ታሳፍራላችሁ። አሁን ሰንበት ትምህርት ቤት ለቤተ ክርስቲያን የጀርባ አጥንቱ ነው። አባቶች የተባሉት ዝም ብሎ ለደሞዛቸው ለስልጣናቸው ተጨንቀው ዝም ባሉበት ሰዓት ሰንበት ተማሪ ነበር በዚህ ጊዜ ወጥቶ ለቤተ ክርስቲያን ዘብ መቆምና መከላከል የነበረበትም ያለበትም። አሁን ግን ከዛ ደረጃ ወርደን የልደት አድማቂ ሆነን ተገኝተናል እና በጣም ታሳፍራላችሁ። ማስተካከል አለባችሁ። ተገቢም አይደለም። የሚያስገርመው ደግሞ በፈረስና በበቅሎ ጋብቻ ላይ ተገኝቶ የሚባርኩ ካህናት ሳያንሱ በግለሰብ ልደት ላይ የተገኛችሁ ደግሞ እንደዚህ የምታደርጉ ሰንበት ተማሪዎችና መነኮሳት ተፈጠራችሁ። ስለዚህ ማስተካከል መቻል አለባችሁ። በማስተዋል እያንዳንዱን እንቅስቃሴያችንን እናድርግ። ለሰው እንቅፋት ከስርዓተ ቤተክርስቲያን ውጪ አትሆን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱላቸው። ይቆያል። እናመሰግናለን። ወንድማችን እንዲያቆን ሲራክን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥል። በነገራችን ላይ ሰንበት ተማሪዎች አሁን ላይ ጥሩ ብር ከፈሏቸው እንደው 10 ሺውንም 15 ሺውንም አሳቅፏቸው እንጂ ቬሎ የሚያገቡት ላይ ይገኛሉ። አይተናቸዋል። በቬሎ የሚያገቡ ሰዎች ላይ ተገኝተው ሲዘምሩም አይተናል። ካህናት ቁርስ ምሳ ከተጋበዙ ማይገኙበት ሰርግ የለም። ቤተክርስቲያናችን ሰርግ አንድና አንድ የምታውቀው የተክሊል ወይ ደግሞ በስርዓተ ቤተክርስቲያን ይፈጸመው። ከዛ ውጭ ያለው ቤታችን አታውቀውም። ህጋዊ ዝሙት መንግስት ያወቀው ዝሙት ሊሆን ይችላል እንጂ ቤታችን ትዳር ነው ጋብቻ ነው ብላ አትቀበለውም። ግን ካህናት እየተገኙ ጳጳሳት እየተገኙ ሲባርኩ ግን አይተናል። አንድ ጳጳስ ስለተገኘ ስለባረከ ወይ ደግሞ ካህን ስለተገኝቶ ስለባረከ ነገር ትክክል አያደርገውም። በራሱ የምትመራን ቤተክርስቲያናችን በስርዓተ ቤተክርስቲያን እንመራለን።
ምን ጸጋዬ ከጳጳስ በላይ አውቃለሁ ልትል ነው ትችላላችሁ። ጳጳስ በራሱ ምን ያህል ነው እውቀቱ የሚለውን ጥያቄ ምልክት መግባት አለበት። ስንቱ ነው ስርዓተ ቤተክርስቲያን የሚያከብረው የሚለው ነገር ጥያቄ ምልክት መግባት አለበት። ፍትሐ ነገሥቱም ያዛል ወይ አብጥሊስ መጽሐፈ ገጽ ያዛል ወይ ተብሎ ይጠይቃል እንጂ እገሌ ጳጳስ አድርጎት አንተ እንዴት እንደዚህ ትላለህ ልትሉ ትችላላችሁ። ብዙም አይጨንቀኝም እነዚህ አይነት ነገሮች። ግን ምንም ቢሆን ዛሬም ነገም ከነገ ወዲያ የምንናገረው ነገር እሱ ነው። ቤተክርስቲያን የምታውቀው ጋብቻ አንድና አንድ ጋብቻ ነው። እሱም በስርዓተ ቤተክርስቲያን የፈጸመው ጋብቻ ነው። ልደት ቤተክርስቲያናችን እንድናከብር አትፈቀደችልም ወይ ደግሞ አላዘዘችንም። እዛ እየተገኙ ደግሞ ማድመቅ፣ ማሟሟቅ፣ ማጨብጨብ ያሳፍራል። የደረስንበት ዘመን ነው። በነገራችን ከልጅቷ ጋር ተገናኝ አንዳንድ የሆኑ ነገሮች ሰራለሁ ብዬ አስቤ ነበር ከሆነ ጊዜ በፊት ግን አልቻልኩኝም። አሁን ያለችበት አካሄድ ብዙም አስቸጋሪ የሆኑ ነገሮች ስላሉና ብቻ እዚያ ያብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።